ይህን ስራ ለማድነቅ አይቻልም። እንደምታዩት ከውሃ ልክ ቶክስ እንዲሁም ደግሞ የውስጥ ሊሾ እንዲሁም የሁለት በአንድ ግርፍ ልቅም ብሎ የተሰራ ስራ ነው ማለት ነው። ከወደ ጀርባም የምታዩትን ይመስላል። ዙሪያውን እንግዲህ ውሃ ልኩን በምታዩት መልኩ ተተኩሷል ማለት ነው። ጠርዙም ልቅም ብሎ የተሰራ ነው። ውድ ተመልካቾች ይህን ቪዲዮ ላይክ አድርጉልኝ፣ ሼር አድርጉት። ለቻናሉም አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሙሉ የዚህን ስራ የማስጎበኛችሁ ነው የሚሆነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንደት ናችሁ? ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች ለዛሬ ያስኩላችሁ ደግሞ የውስጥ ሊሾና እንዲሁም ሁለት በአንድ ግርፍ በምታዩት መልኩ ለማሰራት በዚህ ዲዛይን ለሰራችሁም ጭምር ማለት ነው ምን ያህል ብር ያስፈልገናል፣ እንዲሁም ደግሞ ስራውስ እንዴት ብሎም ቢሰራ ቆንጆ ነው ለቀጣው ስራ የሚለውን እያንዳንዱ በዝርዝር የምናይ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ሁኑ። የዘወትር ተከታታዮቼ እንደተለመደው ላይክ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ ትችላላችሁ። እዚህ ስራ ላይ እንግዲህ ማሻአላህ እንደምታዩት ውስጡም ሙሉ ክፍሉ ሊሾ ሆኗል፣ በረንዳ ጭምር ማለት ነው እንደምትመለከቱት። እንዲሁም ግርፍ ተገርፏ ሁለት በአንድ ግርፍ። ከዛ በተጨማሪ ደግሞ ዙሪያውን የውሃ ልክ ቶክስ ተተኩሷል ማለት ነው። ይህ ቤት እንግዲህ ከዚህ በኋላ የሚያስፈልገው ምንድነው የውስጥ ኮርኒስ እና ቻክ፣ ከዛ ላይ ደግሞ ሁለት በአንድ ማን ነው ስለተገረፈ ኳርቲዝ የሚሰራ ይሆናል ማለት ነው። ይህ ስራ እንግዲህ ለኳርቲዝ ዝግጁ ሆኖ ነው የተገረፈው። ልቅም ብሎ ጠርዙም በደንብ ወጥቶለታል። ምንም የቀረለት ስራ የለም ማለት ነው። ልቅም ብሎ የተሰራ ነው። እንግዲህ ስራውን በተግባር እያያችሁት ነው ማለት ነው። በዚህ ልክ ነው እንግዲህ ስራዎች ልቅም ብለው የተሰሩት። ማሻአላህ ተባረከላህ። ቤቱም እንክት ብላ የተሰራች ከመሰረቱ በደንብ በስርዓት የተሰራች የሆነች ቤት ነች ማለት ነው። ማሻአላህ። ስለዚህ ውድ ተመልካቾች እንግዲህ በዚህ ዲዛይን ሊሆን ይችላል፣ እንዲሁም በክብም ሊሆን ይችላል። ለማንኛውም 75 ቆርቆሮ ለሰራችሁ ማለት ነው የውስጥ ሊሾና እንዲሁም ደግሞ ሁለት በአንድ ግርፍ ማስገረፍ ብናስብ ምን ያህል ያስፈልገናል? አሁንስ ማቴሪያሎች ስንት ብር እየተሸጡ ይገኛል? ጠቅለል ብሎስ የባለሙያን ጨምሮ ስንት ብር ያስፈልገናል? እሱን በዝርዝር የምነግራችሁ ይሆናል። ከሚያስፈልጉን ማቴሪያሎች የመጀመሪያ የሚሆነው አሸዋ ነው። አሸዋ እንግዲህ በትልቁ ሲኖ ወይም በ10 ጎማው አንድ ሲኖ አሸዋ ያስፈልጋል። ለግርፉም ለሊሾም በቂ ነው ማለት ነው። ስለዚህ የአሸዋ ዋጋ እንደየአካባቢያችን ይለያያል። እኛ አካባቢ ላይ 40 ሺህ ብር ነው አሁን ላይ የሚመጣው ማለት ነው። አንዳንድ አካባቢዎች ላይ ደግሞ እስከ 70 ሺህ ብርም አለ፣ እስከ 35 ሺህም 30 ሺህ የሚመጣባቸው አካባቢዎች አሉ ማለት ነው። ምክንያቱም የአሸዋ ዋጋ እንደየአካባቢያችን ይለያያል ማለት ነው። ስለዚህ የአሸዋን ዋጋ እንደየአካባቢያችሁ ትይዙታላችሁ ማለት ነው። ለምሳሌ 70 ሺህ የሚመጣበት አካባቢ ከሆነ መጠኑን አንድ ሲኖ እንደሚበቃው ከነገርኳችሁ በትልቁ የብሩን መጠን ራሳችሁ መያዝ ትችላላችሁ እንደየአካባቢያችሁ ማለት ነው። ማንንም ሳትጠይቁ በቀላሉ ለቤታችሁ የሚያስፈልገውን ማቴሪያል መጠኑንና እንዲሁም በብር ደረጃ በመጠየቅ ሁሉንም ነገር ራሳችሁ ሂሳብ መስራት ትችላላችሁ ማለት ነው። ቀጣይ የሚሆነው ጠጠር ነው። ውስጡ ገረገንቲ ተሞልቶ በደንብ ውሃ እየተከፈከፈ ይደቀደቃል። ከዛ በኋላ ምንድነው የሚሆነው? ጠጠር ነው። 3 ሜትር ኩብ ጠጠር ያስፈልገዋል ማለት ነው። ውስጥ ላይ የሚረጠረጥም እንዲሁም ደግሞ ከአሸዋው ጋር ሆኖ ሲሚንቶ ጋር የሚቦካ ያስፈልጋል። ስለዚህ ጠጠር 3 ሜትር ኩብ ያስፈልጋቸዋል። እስከ ማስመጫው ሁሉም ሆኖ እስከ 20 ሺህ ብር የሚያስፈልጋችሁ ይሆናል ማለት ነው። ለውስጥ ሊሾ ነው ይሄ እንግዲህ ጠጠሩ ለግርፉ አያስፈልገውም፣ ግልጽ እንዲሆንላችሁ። በቀጣይ የሚሆነው ሲሚንቶ ነው። ሲሚንቶ ለውጭም ግርፍ ለውስጡም ለሊሾ ጠቅለል ብሎ 40 ኩንታል ሲሚንቶ ያስፈልጋችኋል። በነገራችን ላይ ሲሚንቶ መልሶ ጨምሯል ማለት ነው። አሁን ላይ 2600 ብር ገብቷል ማለት ነው። ሲሚንቶ እንግዲህ 2200 እስከ 2000 ገብቶ ነበር፣ መልሶ ጨምሯል ማለት ነው። ስለዚህ ገና ነገም የሚገባው 2600 ብር እንደሚሸጥ መረጃዎች አግኝቻለሁ ማለት ነው። ስለዚህ ሲሚንቶ መልሶ ጨምሯል። ለማንኛውም 40 ኩንታል በ2600 ብር፣ ምክንያቱም በዛሬው ዋጋ ነው የምሰራላችሁ ይህን ቪዲዮ ማለት ነው። ስለዚህ 40 ኩንታል በ2600 ብር 104000 ብር ለሲሚንቶ የሚያስፈልገን ይሆናል ማለት ነው። በቀጣይ የሚሆነው ምንድነው? ሚስማር ያስፈልገናል። ሚስማር እንግዲህ ዙሪያው ግድግዳው ከጭቃው ላይ ሽቦ ሲወጠር በስርዓት
ሚስማሯ ቀጥታ እንጨት እያገኘች መወጠር አለበት። ሚስማሩ እንጨት ካላገኘ ያ ማለት ሚስማሩ ሲመታ ቀጥታ ጭቃው ላይ ገብቶ የሚቀር ከሆነ ግርፉ ምንም ዋጋ የለውም፣ ምክንያቱም ይነሳል ማለት ነው። በስርዓት ሚስማሯ እንጨት እያገኘች መወጠር ይኖርበታል ማለት ነው። ስለዚህ ሚስማር 20 ባኮ ሚስማር ያስፈልገዋል። የአንድ ባኮ ሚስማር ዋጋ 1600 ብር ነው። የ20ው 32000 ብር ለሚስማር የሚያስፈልግ ይሆናል ማለት ነው። ሌላው ሽቦ ነው። ሽቦ 4 ጥቅል ሽቦ ያስፈልገዋል። የአንድ ጥቅል ዋጋ 3000 ብር ነው። የአራቱ ጥቅል በ3000 ብር 12000 ብር ለግርፍ ሽቦ የሚያስፈልገን ይሆናል። እንደነገርኳችሁ ሽቦው በደንብ ሆኖ መወጠር ይኖርበታል ማለት ነው። ከዛ በኋላ ግርፉ አስተማማኝ የሚሆን ይሆናል ማለት ነው። ወደ ተመልካቾች ሌላው የእቃ ማጓጓዣ ያስፈልጋል። ከላይ የጠቀስኩላችሁ እንግዲህ 40 ኩንታል ሲሚንቶ የሰራተኛ ያለው የመኪና ኪራይ ያለው እንዲሁም ደግሞ ጠጠሩ ለምሳሌ ቦታችሁ ለምሳሌ እንበልና ቀጥታ መኪና የማይራገፍበት ቦታ ሊሆን ይችላል። ያ ከሆነ የሲሚንቶውም የአሸዋውም የጠጠሩም ከተዘረገፈው በኋላ ሌላ ትራንስፖርት ነው። እንደዚህ አይነት ሂሳብ ካለው ይሄን አላካተትኩላችሁም። ቀጥታ መኪናው ቦታው ላይ የሚያርፍ እንደሚሆን አድርጌ ነው ሂሳቡን የሰራሁላችሁ። እንደዚህ አይነት ሂሳብ ያለባችሁ ግን ታሳቢ ታደርጋላችሁ ከዚህ በላይ ስለሚሆን፣ ምክንያቱም ርቀቱ እንግዲህ አይታወቅም ምን ያህል እንደሆነ በሶሻው ነው የሚገባው። ስለዚህ ሂሳቡ የሚጨምር ይሆናል። ነገር ግን ኦንላይን የሆነ ማለት ነው። መኪናው ይሄዳል፣ ያርፋል። ቀጥታ ከመኪናው ወደ ስቶር የሚገባ ከሆነ እንግዲህ ይሄ ሂሳብ የነገርኳችሁ። ይሄ እስከ 8000 ብር የእቃ ማጓጓዣ የመኪናም ኪራይ የወዛደርም የሚጭንም የሚያራግፉም ሆኖ ማለት ነው እስከ 8000 ብር የሚያስፈልግ ይሆናል ማለት ነው። ሌላው እንግዲህ የቀረን ምንድነው የባለሙያ ነው። የባለሙያ እንግዲህ ከውስጥ ሊሾ እስከ ግርፍ ድረስ እንዲሁም ተኩስን ጨምሮ 60000 ብር የባለሙያ የሚያስፈልግ ይሆናል ማለት ነው። ውድ ተመልካቾች ይህ ሂሳብ እንግዲህ ከዚሁ ሰፈር ላይ የተሰራ ስለሆነ ነው። የምንም አይነት የባጃጅ የትራንስፖርት የለውም ማለት ነው። ለምሳሌ ትራንስፖርት ካለው ሩቆ ሌላ ቦታ የሚኬድ ከሆነ በዚህ ዋጋ አይሰራም ማለት ነው። ምክንያቱም የትራንስፖርት የምግብ ምናምን ስለሚኖረው ሂሳቡ ጭማሪ ይኖረዋል። ቀጥታ ይሄ ግን ምንም አይነት ሰፈር ላይ የተሰራ ስለሆነ ትራንስፖርትም ምንም ስለሌለው ነው ማለት ነው። ውድና የተከበራችሁ ተመልካቾች ለዚህ ስራ እንግዲህ የሚያስፈልጉን አሁን የጠቀስኩላችሁን ይመስላል። ጠቅለል አድርገን ደግሞ ወደ ብር ስንቀይረው 276000 ብር ይመጣል ማለት ነው። ስለዚህ ለዚህ ስራ ከ276000 እስከ 280000 ብር አካባቢ የሚያስፈልገን ይሆናል ማለት ነው። እንዲሁም አሸዋ ከዚህ በላይ ውድ የሚሆንባቸው አካባቢዎች ካለ ደግሞ ከዚህ በላይ ሂሳቡ የሚያስፈልግ ይሆናል ማለት ነው። ዝቅተኛ ግን እስከ 280000 ብር የሚያስፈልግ ይሆናል። ከዚያ በላይ ደግሞ እንደዚህ አይነት አሸዋ ውድ የሆነበት አካባቢ ላይ ካለ ደግሞ በቀጥታ ሂሳቡ ከዚህ በላይ እንደሚሆን ግምት ውስጥ ማስገባት ይኖርባችኋል። የዛሬውን ስራ እንዴት አያችሁት? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤታችሁን እንግዲህ የፊኒሺንግ ስራዎች ማሰራት ስታስቡ ኮሜንት ላይ በሚቀመጠው ስልክ ቁጥር ማናገር ትችላላችሁ። በጥራት በፍጥነት ስራዎችን ሰርተን የምናስረክባችሁ ይሆናል። ይህ ቪዲዮ ላይክ አድርጉት። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የዘወትር የምንለቃቸውን ቪዲዮዎች መከታተል ትችላላችሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ ወበረካቱ።